ለብሩክ ግማሽ ንብረቱን ልትሰጡት ነው? ይሄን ውሳኔ እኮ ነው አይደለም የሚወሰንኩት። እና ትርሲት ናት የወሰነችው? አዎ እሷ ነች የወሰነችው። እንዴ እና እሷ ስትወስን አንተ ዝም አልካት? እኔ ምን ማድረግ እችላለሁ እንዴ? እንዴት ነው ምን ማድረግ እችላለሁ ማለት? ልታስቆማት ይገባ ነበር። አይ እንደሱ እንኳን ማድረግ አልችልም። በጣም ብሽቅ ሰው ነህ። እሺ ቆይ እማዬ ለምንድን ነው ሰው ፊት የምታዋርጂ? እኔ አላዋረድኩሽም። ማለት እንዴት ልታዋርጂኝ ፈለግሽ? ለምንድን ነው ሰው ፊት በስርዓት ማታወሪ? እኔ በስርዓት ነው ያናገርኩሽ። አረ ስርዓት ማለት ላንቺ ይሄ ነው? አዎ ይሄው ነው። ደግሞ አትርሽ፣ ልጄ ነሽ፣ እንደፈለኩ ላናገርሽ እችላለሁ። ጥሎብኝ ህግ ማክበር የሚባል ነገር አይመቸኝ። የኔ ቢሮ ውስጥ የኔ ህግ እንዲከበር ፈልጋለሁ። የብዙ ሰዎች ችግር እኮ እሱ አልገባኝም። ስለፈለግሽ ወይም ደግሞ ሁሉም ሰው ስለፈለገ የሚሳካ ነገር አይደለም። ጥበቃ ጠርቼ ከማስወጣቴ በፊት ማጨስን አቁም። ደውይላቸው። ምናልባት እነሱ እስከሚመጡ ድረስ ይሄንን ጨርሼ ሁለተኛዬን ጀምሬ ይሆናል። ቆይ አንተ ሰውዬ ምን ፈልገህ ነው የመጣኸው? አሁን ገና ትክክለኛ ጥያቄ ጠየቅሽ። ቶሎ ብለህ ምን እንደፈለክ ብቻ ንገረኝ። አንድ እንድታቆሚ የምፈልገው የጀመርሽው ቄዛ። ምን እያዘዝከኝ ነው? አዎ እያዘዝኩሽ ነው። አቁሚ። አላወከኝም ማለት ነው። እኔ ልዕልት ማንም እንዳሻው የሚያዞረኝ ሴት አለ። ግትር እንደሆንሽ አውቃለሁ፣ ግን ይሄ ግትርነትሽ አያዋጣሽ። ነገርኩህ እኮ ምን ማድረግ እንዳለብኝ አንተ አትነግረኝም። እመኝ፣ ከማይሆን ሰው ጋር ነው እየተጋጨሽ ያለሽው። አስፈራርቼ ሀሳቧን አስቀይራታለሁ ብለህ ከሆነ በጣም ተሳስተሃል። እባክሽ ይህንን ውበት አፈር አይብላው። ብዙ እኮ ሊደሰቱበት የሚችሉ ወንዶች አሉ። እንዳንተ አይነት ርካሽ ወንዶች ሴት ልጅ ለመደሰቻ ብቻ ነው የምትጠቀመው። ሂሩት ለትርሲት ሚኪያስን ፈታ ብሩክን ማግባት እንዳለባት እየነገረቻት ባለበት ሰዓት እንግዲህ ሚኪያስ ሰምቷታል ማለት ነው። እንግዲህ ሂሩት እያደረገች ያለችው ነገር በሙሉ ግራ የሚያጋባ ነው ማለት ነው። አንዴ ከሚኪያስ አንዴ ደግሞ ከትርሲት እየሆነች ቤተሰቡን በጠቅላላ ግራ እያጋባች ነው ያለችው ማለት ነው። ሂሩት እንግዲህ በጣም ገንዘብ ወዳጅና ለሰው ክብር የሌላት ናት ማለት ነው። ትርሲትና እሷ ሲወዳደሩና ሲነጻጸሩ በፍጹም እናትና ልጅ አይመስሉም ማለት ነው። እንግዲህ ዛሬ ላይ ሚኪያስን ፈታ ብሩክን እንድታገባ እየነገረቻት ነበር ማለት ነው። ሂሩት አላማዋና እቅዷ በሙሉ እንግዲህ ገንዘብ ላይ ገንዘብ ተኮር ነው ማለት ነው። ምክንያቱም አሁን ላይ እንግዲህ ብሩኬ ትርሲትን መልሶ ካገባት ሀብትና ንብረቷ ወዴትም አይበታተንም እንደነበረ ነው የሚቆየው ማለት ነው። አለበለዚያ ግን ሀብትና ንብረቱ ለብሩኬ የምታካፍለው ከሆነ ሀብቱ ይበተናል ብላ ስላሰበች አሁን ላይ ትርሲትን እንግዲህ ብሩኬን እንድታገባው ጠይቃታለች ማለት ነው። ልጇንም በጣም ግራ ያጋባቻትና ተረጋግታ እንዳታስብ ሰላሟንም እንዳታገኝ እያደረገቻት ነው ያለችው ማለት ነው። እንግዲህ ትርሲት ግን በፍጹም ይሄንን ማድረግ ባትፈልግም በእናቷ ጉትጎታ ምናልባትም ሀሳቧን ልትቀይር ትችላለች ማለት ነው። ምክንያቱም ትርሲት አሁን ላይ ለብሩኬ ፍቅር እንዳላት ግልጽ ነው ማለት ነው። ነገሮች ስላስገደዷትና ሚኪያስን ፈቶ ብሩክን የማግባት ሁኔታው ጭንቅ ስለሆነባት እንጂ ለልጆቿም ሆነ ለሷ ደስታ የሚኖረው ከብሩክ ጋር እንደሆነ አውቃለች ማለት ነው። እንግዲህ ባገኘችው አጋጣሚም ከብሩክ ጋር መዝናናትም ሆነ ከሱ ጋር መቆየት ትፈልጋለች። ግን ደግሞ ያላት ስብዕናና መልካምነቷ ሚኪያስን ማስቀየም አትፈልግም። ከዚህ በፊት እንግዲህ ልጆቿም ከአባታቸው ጋር እንደሚኖሩ ደጋግሞ እየነገሯት ነበር ማለት ነው። አሁን ላይ እንግዲህ ናትየዋ ደግሞ ሚኪያስን ፈታ ብሩክን እንድታገባው ነግራታለች ማለት ነው። በሀሳቧ በእርግጥ አልተስማማችም። በዚህ ሰዓት ሚኪያስ ደግሞ ነገሩን ሰምቷቸዋል። ስለዚህ ሂሩት እንደሚሰራላትና እንደሚበቀላትም ቃል እየገባና እየተቆጨ ነበር ማለት ነው። እንግዲህ ሂሩት የሚኪያስ ነገር በጣም አሳስቧታል። ባገኘችው አጋጣሚ ቤተሰቡን እንዲመራና እንዲቆጣጠር ትርሲትን እንዲቆጣጠራትና እንደፈለጋት እንዳትሆን ማንኛውንም ነገር ስታረግ እንደታማክረውና የቤቱ አባወራ እንደሆነ እንዲያሳውቃት ደጋግማ እየነገረችው ነው ያለችው ማለት ነው። እንግዲህ ሚኪያስ በአንጻሩ የሚፈልገው ነገር ብሩኬን ማጥፋትና ብሩኬ ሀብቱንም ሆነ ምንም ነገር እንዳይወስድ ነው። ግን
እያስመሰለ ነው ያለው። አሁን ላይ እንግዲህ ሂሩት እያገዘችው ቢሆንም የሂሩት ሀሳብ ደግሞ አንድ ቦታ የማይረጋ ነው ማለት ነው። አንዴ ወደ ሚኪያስ አንዴ ደግሞ ወደ ልጇ እየሆነች ነገሮችን ሁሉ ወደዛና ወደዚህ እያደረገች ግራ እያጋባች ነው ማለት ነው። ሚኪያስም እንግዲህ የውስጡን በውስጥ አድርጎ ለእናትየዋ ማለትም ለሂሩት መልካም ለመምሰል እየሞከረ ነው ያለው ማለት ነው። ለብሩኬ ሀብትና ንብረቱ ቢካፈል ምንም እንደማይመስለውና እሱ የሚፈልገው ትርሲትን ብቻ እንደሆነ ነግሯታል ማለት ነው ለሂሩት። ሂሩት ደግሞ ይሄንን እውነት ብላ ተቀብላለች። ግን ደግሞ ሚኪያስ በውስጡ የያዛቸው በጣም ብዙ አላማዎችና ብዙ እቅዶች አሉ ማለት ነው። ብሩኬን ከነ ቢያጠፋው ደስታው ነው ማለት ነው። እስካሁን ድረስ ስላልተሳካለትና ነገሮች ስላልተመቻቹለት እንጂ እሱን ለመግደል ብዙ ምንም ያላደረገው ነገር የለም ማለት ነው። ዛሬ ከትርሲት ጋር ያለበት ምክንያት እንግዲህ የራሱ እጅና የራሱ ስራ እንደሆነ ሂሩት ምንም ያወቀችው ነገር የለም ማለት ነው። የውስጡን በውስጡ አድርጎ አሁን ላይ ትርሲትን እንደሚፈልግ ብቻ ያስመስል እንጂ እሱ የሚፈልገው ብሩኬን አጥፍቶ ሀብትና ንብረቱን በጠቅላላ መቆጣጠር እንደሆነ እስካሁን ድረስ ማንም አላወቀበትም ማለት ነው። ለዚህም ነው እንግዲህ ሂሩት በተደጋጋሚ ሚኪያስን እየወቀሰችውና እንደ ወንድ ሁን ወይም ደግሞ ወንድ ሆነህ አሳየኝ፣ ቤተሰቡን መምራት አለብህ፣ እሷ እንደፈለጋት መሆን የለባትም፣ እዚህ ሀብትና ንብረት ላይ ሙሉ ድርሻ አለክ ብላ ሚኪያስን እየጎተጎተችና ጭራሽ እልህ ውስጥ እየጨመረችው ያለችው ማለት ነው። ሌላው ርብቃ ነች። ርብቃ እንግዲህ የብሩኬ ፍቅር እየደቆሳት ነው ያለው ማለት ነው። በዛ ላይ ደግሞ የልብ ህመምተኛ ነች። ነገሮች ተጨማምሮባት አሁን ላይ እንግዲህ ፍቅሩንም ሆነ በሽታውን መቆጣጠርና መቋቋም አልቻለችም ማለት ነው። የሚያማትና እንግዲህ እያበሳጫትና ራሷን እንድትጠላም እያደረጋት ያለው አሁን ላይ ርብቃ እንግዲህ የብሩኬ ፍቅር ነው። ያንን በግልጽ መናገር አልቻለችም። ስለዚህ ነገሮች በተፈጠሩ ቁጥርና ለብሩኬ ፍቅሯን ለመናገር ባለመቻሏ አሁን ላይ እንግዲህ ርብቃ በጣም እየተቸገረችና እየተሰቃየች ነው ያለችው ማለት ነው። ይሄንን ህመሟን እንግዲህ ማንም ያወቀላት ሰው የለም እስካሁን ድረስ። በተለይ ብሩኬ ምንም እየተረዳት አይደለም። እሱ አሁንም የእህትነትና ቤተሰብነት ስሜት ብቻ ነው ለእሷ ግን ነገሮች በጣም እየከበዱባትና አሁን ላይ የብሩኬን ፍቅር መቆጣጠር እያቃታት ነው ያለው ማለት ነው። እንግዲህ ልዕልትን በደወለችበት ሰዓት እየተናደደችና እየተቆጨች ዝም ከማለት ውጪ ይሄን አታርግ ይሄንን ደግሞ አድርግ ብላ ብሩኬ ላይ ሙሉ ለሙሉ ማዘዝ ባለመቻሏ አሁን ላይ ርብቃ በብሩኬ ፍቅር በጣም እየተጎዳችና እየተጎሳቆለች ነው ያለችው ማለት ነው። ሌላው የብሩኬ እህት እንግዲህ ሕክምና ልታገኝ እንደሆነና ከጎዳናም ተነስታ ወደ ሆስፒታል ልትገባ እንደሆነ ጓደኛዋ ነግራታለች ለትርሲት ማለት ነው። ይሄ ነገር እንግዲህ እውነት ይሁን ውሸት ይሁን ማንም የሚያውቅ ሰው የለም። ግን ደግሞ ትርሲትና ብሩኬ የተባሉትን ነገር ከማድረግ ውጪ ምንም አማራጭ የላቸውም። በእርግጥ ጓደኛዋ ነች። እሷ ላይ እንግዲህ ሙሉ እምነት ባይኖራቸውም ግን ደግሞ የብሩኬ እህት ጓደኛ ያለቻቸውን ነገር ከማድረግ ውጪ ምንም አማራጭ የላቸውም ማለት ነው። አሁን ላይ እንግዲህ ገንዘብ ጠይቃቸዋለች። ያ ገንዘብ ለእህቷ ክፍያ ይዋል አይዋል ማንም የሚያውቅ ሰው የለም ማለት ነው። ምናልባትም እንግዲህ ይሄ ገንዘብ አየር ላይ ቀርቶ ወይም ደግሞ ለተባለለት ግብ ላይውል ይችላል ማለት ነው። ግን ደግሞ ክፈሉ ሲባሉ አለመክፈልም ሌላ ጸጸት ስለሚሆንባቸው የብሩክ እህት ጓደኛን አምነው እንግዲህ ብር ከፍለዋል ማለት ነው። እሷ ትክፈል አትክፈል ወይም ደግሞ እያወራች ያለችው ነገር እውነት ይሁን አይሁን ማንም የሚያውቅ ሰው የለም። ግን ደግሞ እነሱ የተቻላቸውን ነገር ከማድረግ ውጪ ምንም አማራጭ የላቸውም ማለት ነው። በእርግጥ አሁን ላይ ይሄ ብር ብሩኬ እህት ለሕክምና ይዋል አይዋል ማንም እርግጠኛ አይደለም ማለት ነው። እንግዲህ በእምነት ብቻ ክፍያ ሰጥተዋታል ማለት ነው። ምናልባትም እንግዲህ ልጅቷ ገንዘቡ አሳስቷትና ወይም ደግሞ ከመጀመሪያው አቅዳበት ከሆነ ምናልባትም እንግዲህ የብሩኬና የትርሲት እቅድና ወይም ብራቸው ገደል ሊገባ ይችላል ማለት ነው። ግን ደግሞ ያላቸው አማራጭ ብር መስጠት ብቻና እሷ የምትላቸውን ነገር ማድረግ
ስለሆነ ያንን ነገር አድርገዋል ማለት ነው እንጂ እርግጠኛ በፍጹም አይደሉም ማለት ነው። ሌላው የልዕልት ጉዳይ ነው። እንግዲህ ልዕልት ብሩኬ ጋር በደወለች ቁጥር ለትርሲትም ሆነ ለርብቃ ህመም ሆኖባቸዋል። ልዕልት ደግሞ ብሩክን ማጥመድና ከሱ ጋር ብዙ ነገር ማሳለፍ ወይም የራሷ ማድረግ ትፈልጋለች ማለት ነው። እንግዲህ በስራ ሰበብ እያሳበበች እራት ለጋብዝህና ከሱ ጋር ማሳለፉን ተያይዘዋለች ማለት ነው። ይሄ ነገር እንግዲህ ርብቃን በተለይ በጣም ነው ያሳሰባትና ያስጨነቃት። ብሩኬ ጋር ደጋግማ መደወሏ በጣም አሳስቧታል። ከሷ ጋር እንዲገናኝ በፍጹም አትፈልግም። እሱ ደግሞ በስራ ባልደረበና ወይም ደግሞ ጠበቃው ስለሆነች በደወለችለት ሰዓት እሺ ከማለት ውጪ ምንም ማድረግ አይችልም ማለት ነው። ርብቃ ግን የልዕልትና የብሩኬ ግንኙነት በጣም አሳስቧቸዋል ማለት ነው። ልዕልትም እንግዲህ ከባድ ኬዝ እንደያዘችና አንድ ወንጀለኛ ለማስቀጣት ደፋ ቀና እያለች እንደሆነ ግልጽ ነው ማለት ነው። እንግዲህ የወንጀለኛው ሰው መጥቶ እንዳስፈራራትና እንደዛተባት አይተን ነበር ማለት ነው። ይሄን ነገር እንግዲህ እሷም ትገለኛለህ እንጂ ይሄንን ነገር አላቆምም ብላ ነበር። ጊዜም አልፈጀበት እንግዲህ ሲያስፈራራትና ሲያስጨንቃት ነበር። በቻለችው መጠር ብሩኬ እንዲያድናት እንግዲህ ስልክ ደውላለት ነበር። ብሩኬ ግን በሰዓቱ ሊደርስላት አልቻለም። ምክንያቱም ያለችበትን ቦታ በእርግጠኝነት አታውቀውም። ሰውየው እንግዲህ ተሳክቶለት ልዕልትን አፍኗታል ማለት ነው። እንግዲህ እንዳለውና እንደዛተው ሊገላት ውላ ይችላል ማለት ነው። ብሩኬ ደግሞ ይህንን ነገር ስላወቀና በስልክ እያወራችው ስለነበረ እሷን ለማዳን ወደ ውጪ ወጥቷል ማለት ነው። በዚህ ሰዓት እንግዲህ ብሩኬ ላይ ምን እንደሚደርስበት ባናቅም እንዳይወጣ ግን ትርሲት ለማስቆም ብትሞክርም በፍጹም እሺ ሊላት አልቻለም ማለት ነው። እንግዲህ እዚህ ጋር ራሱ የትርሲት እናት ማለትም ሂሩት ትርሲት ለብሩኬ ምን ያህል እንደምትጨነቅና ምን ያህል እንደምታስብለት እያዩ ነበር ማለት ነው። ሚኪያስም ቁጭ ብሎ ያንን ነገር እየተመለከተ ስለነበረ ወይዘሮ ሂሩት እንግዲህ አንተማ ጋቢ ለብሰ ሙቅ መጠጣት ነው ያለብህ ብላ ሰድበዋለች ማለት ነው። እዚህ ጋር እንግዲህ እሷ የተረዳችውን ነገር ሚኪያስ አለመረዳቱ እንድትሰድበው አድርጓታል ማለት ነው።